ሰላም የጌታ የእግዚአብሔር ጸጋና ሰላም ይብዛላችሁ። ኑ የእግዚአብሔርን ቃል አብረን እናንብብ። ወደ ሮሜ ሰዎች ምዕራፍ 9። ብዙ ሐዘን፣ የማያቋርጥ ጭንቀት በልቤ ያለብኝ ስል በክርስቶስ ሆኜ እውነትን እናገራለሁ፣ አልዋሽምም። ሕሊናዬም በመንፈስ ቅዱስ ይመሰክርልኛል። በስጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንደሆን እጸልይ ነበርና እነሱ እስራኤላውያን ናቸውና ልጅነትና ክብር፣ ክዳንም፣ የሕግም መሰጠት፣ የመቅደስም ሥርዓት፣ የተስፋውም ቃላት ለእነሱ ናቸውና አባቶችም ለእነሱ ናቸውና ከእነርሱም ክርስቶስ በስጋ መጣ። እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። አሜን። ነገር ግን የእግዚአብሔር ቃል የተሻረ አይደለም። እነዚህ ከእስራኤል የሚወለዱ ሁሉ እስራኤል አይደሉምና የአብርሃም ዘር ስለሆኑ ሁላቸውም ልጆች አይደሉም። ነገር ግን በይስሐቅ ዘርህ ይጠራልሃል ተባለ። ይህም የተስፋ ቃል ልጆች ዘር ሆኖ ይቆጠራሉ እንጂ እነዚህ የሥጋ ልጆች የሆኑ የእስራኤል ልጆች አይደሉም ማለት ነው። ይህ በዚህ ጊዜ እመጣለሁ ለሳራ ልጅ ይሆንላታል የሚል የተስፋ ቃል ነውና፣ ይህ ብቻ አይደለም። ነገር ግን ርብቃ ደግሞ ከአንዱ ከአባታችን ከይስሐቅ በጸነሰች ጊዜ ልጆች ገና ሳይወለዱ በጎ ወይም ክፉ ምንም ሳያደርጉ ከጠሪው እንጂ ከስራ ሳይሆን በምርጫ የሚሆን የእግዚአብሔር ሐሳብ ይጸና ዘንድ ለእርሷ ታላቁ ለታናሹ ይገዛል ተባለላት። ያዕቆብን ወደድኩ ኤሳውን ግን ጠላው ተብሎ እንደተጻፈ ነው። እንግዲህ ምን እንላለን? በእግዚአብሔር ዘንድ አመፅ አለ ወይ? አይደለም። ለሙሴ የሚምረውን እምራለሁ፣ ለምራራለትም ሁሉ ራራለታለሁ ይላልና። እንግዲህ ምሕረት ለወደደ ወይም ለሮጠ አይደለም፣ ከሚምር ከእግዚአብሔር ዘንድ ነው እንጂ። መጽሐፍም ፈርዖንም ኃይሌን በአንተ አሳይ ዘንድ ስሜን በምድር ሁሉ ይነገር ዘንድ ለዚህ አስነሳሁ ይላልና። እንግዲህ የሚወደውን ይምረዋል፣ የሚወደውንም እልከኛ ያደርገዋል። እንግዲህ ስለምን እስከ አሁን ድረስ ይነቀፋል? ፍቃዱንስ የሚቃወም ማን ነው ትለኝ ይሆናል። ነገር ግን አንተ ሰው ሆይ ለእግዚአብሔር የምትመልስ ማነ? ስራ ሰሪውን ስለምን እንዲያደርገህ ሰራህኝ ይለዋልን? ወይም ሸክላ ሰሪ ከአንዱ ጭቃ ክፍል አንዱን ዕቃ ለክብር አንዱን ለውርደት ሊሰራ በጭቃ ላይ ስልጣን የለውምን? ነገር ግን እግዚአብሔር ቁጣውን ሊያሳይ ኃይሉንም ሊገልጥ ወዶ አስቀድሞ ለክብር ባዘጋጃቸው በምሕረት ዕቃዎች ላይ የክብሩን ባለጠግነት ይገልጥ ዘንድ ለጥፋት የተዘጋጁትን የቁጣ ዕቃዎችን በብዙ ትዕግስት ከቻለ እንዴት ነው? የምሕረቱ ዕቃዎች ከአይሁድ ብቻ አይደሉም፣ ነገር ግን ከአሕዛብ ደግሞ የጠራን እኛ ነን። እንዲሁ ደግሞ በሆሴ ሕዝቤ ያልሆነውን ሕዝቤ ብዬ ያልተወደደችውንም የተወደዳችሁ ብዬ እጠራለሁ። እናንተ ሕዝቤ አይደላችሁም በተባለላቸው ስፍራ በዚያ የሕያው እግዚአብሔር ልጆች ተብለው ይጠራሉ ይላል። ኢሳያስም የእስራኤል ልጆች ቁጥር ምን እንደ ባህር አሸዋ ቢሆን ቅሪታው ይድናል፣ ጌታ ነገሩን ፈጽሞና ቆርጦ በምድር ላይ ያደርገዋልና ብሎ ስለ እስራኤል ይጮኻል። ኢሳያስ እንደዚሁ ጌታ ጸባኦት ዘር ባላስቀረልን እንደ ሰዶም በሆንን ገሞራንም በመሰልን ነበር ብሎ አስቀድሞ ተናግሯል። እንግዲህ ምን እንላለን? ጽድቅን ያልተከተሉት አሕዛብ ጽድቅን ያገኙ፣ እርሱ ግን ከእምነት የሆነ ጽድቅ ነው። እስራኤል ግን የጽድቅን ሕግ እየተከተሉ ወደ ሕግ አልደረሱም። ይህስ ስለምንድን ነው? በስራ እንጂ በእምነት ጽድቅን ስላልተከተሉ ነው። እነሆ በጽዮን የእንቅፋት ድንጋይ የማሰናከያ ዓለት አኖራለሁ፣ በእርሱ የሚያምን አያፍርም ተብሎ እንደተጻፈ በእንቅፋት ድንጋይ ተሰናከሉ። የጌታ ጸጋ ይብዛላችሁ።